ይህ የኢትዮጵያ ቴሌቪዥን ነው። ሰኔ 30 2018 ዓ.ም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንዴት አምሽታችኋል? ከኢትዮጵያ ቴሌቪዥን የማክሰኞ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎቹን አስቀድማለሁ። የኢትዮጵያ ሰላም እያሳየ ያለው መሻሻል ከህዝቦቿ ጽኑ የምክክር ፍላጎት የመነጨ ነው። የተደረገ ባለው ሀገራዊ ምክክር የማህበረሰብ ግጭቶች እየቀነሱ መምጣታቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የህወሓት ቡድን የትግራይን ወጣት የውጭ ኃይሎችን የጥፋት ፍላጎት ማርኪያ ማድረጉ ቡድኑ የትግራይን ህዝብ ለፖለቲካ ስልጣን ጥማቱና ለወንጀል ተግባራቱ መሸሸጊያ በማድረግ ከፍተኛ የሰብአዊ መብት ጥሰት እየፈጸመበት እንደሚገኝ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ አስገነዘቡ። በዓለም ዋንጫ ጥሎ ማለፍ የወቅቱ የዓለም ሻምፒዮና አርጀንቲናና የአፍሪካ ተወካዩ ግብጽ እየተጫወቱ ይገኛሉ። በሌላ የጥሎ ማለፍ ጨዋታ ምሽት 5 ሰዓት ላይ ኮሎምቢያ ከስዊዘርላንድ የሚያደርጉት ጨዋታ ይጠበቃል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችሁን ቆዩ። የ2019 ዓ.ም የፌዴራል መንግስት በጀት 2.34 ትሪሊዮን ብር ሆኖ በሙሉ ድምጽ ጸደቀ። ከአጠቃላይ በጀት ውስጥ 1.24 ትሪሊዮን ብር ለመደበኛ ወጪ፣ 568.2 ቢሊዮን ለካፒታል ወጪ፣ ለብሔራዊ ክልላዊ መንግስት 520.6 ቢሊዮን እንዲሁም ለምዕተ ዓመቱ ዘላቂ የልማት ግቦች ድጋፍ 14 ቢሊዮን ብር ድርሻ ይዟል። የውጭ አሸፋፈንን በተመለከተ ከፌዴራል ገቢ አጠቃላይ ገቢ 1.82 ትሪሊዮን ሲሆን ከዚህም ውስጥ 1.49 ትሪሊዮን ብር ከቀጥታ ታክስ የሚሰበሰብ ይሆናል። የተፈጠረውን 522 ቢሊዮን ብር የበጀት ጉድለት ጤናማ መሆኑን ያነሳው ቋሚ ኮሚቴው ጉድለቱን ለመሸፈን የተቀመጡትን አማራጮችም ኢኮኖሚያዊ አመክኖ የሚደግፋቸው ጤናማ አካሄዶች ናቸው ብሏል። ለ2019 ዓ.ም የጸደቀው የፌዴራል መንግስት በጀት ካለፈው ዓመት በጀት አንጻር የ21.3 በመቶ ብልጫ እንዳለውም ተመላክቷል። በጀቱን ለማጽደቅ ተከታታይ የቋሚ ኮሚቴ ውይይት፣ የአስረጂዎች መድረክና የህዝብ ውይይት በማካሄድ ከገንዘብ ሚኒስቴር በተወከሉ ባለሙያዎች በቂ ማብራሪያም ተሰጥቶበታል። የኢትዮጵያ ሰላም እያሳየ ያለው መሻሻል ከህዝቦቿ ጽኑ የምክክር ፍላጎት የመነጨ ነው። እየተደረገ ባለው ሀገራዊ ምክክር የማህበረሰብ ግጭቶች እየቀነሱ መምጣታቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። አስማረ ብርሃኑ ዝርዝር አለው። በኢትዮጵያ የፖለቲካ አውድ ውስጥ ሰላም የትላንት ናፍቆት፣ የዛሬ ብርቱ ፍላጎትና የነገ የህልውና ጉዳይ ነው። የኢትዮጵያ ሁለንተናዊ ሰላም በራሳቸው በኢትዮጵያውያን መረጋገጥ ያለበት ጉዳይ መሆኑ የትላንት ግብራቸው የዛሬ እውነታቸው ጭምር ነው። ጠቅላይ ሚኒስትር አብይ አህመድ ባለፉት ዓመታት በተለያዩ አካባቢዎች ይስተዋሉ የነበሩ ግጭቶችና አለመረጋጋቶች አሁን ላይ መሻሻል እያሳዩ መምጣታቸውን ዋቢ በማድረግ ከዚህ የተሻለ አማራጭ እንደሌለም ጭምር አስምረውበታል። ለዚህ ለውጥ ዋነኛው ምሰሶ እየተካሄደ ያለው ሀገራዊ ምክክር ኢትዮጵያውያን ትልቅ ተስፋ የሰነቁበት የሰላም ማዕዳቸው ነው። በዚሁ የምክክር ሂደት የማህበረሰብ ግጭቶች በከፍተኛ ሁኔታ እየቀነሱ መምጣታቸውን መሬት ላይ ያለው ሀቅ መስክሮ ለነገ ታላቅ ተስፋን የሚሰንቅ ነው። እየመጣ ያለው የሰላም አውድ ግን ሙሉነት ይቀረዋል። የታጠቁም ሆነ ያልታጠቁ የፖለቲካ ኃይሎችን በሰከነና በሰላማዊ መንገድ ወደ ጠረጴዛ ማምጣት የግድ ስለመሆኑ የህዝብ እንደራሴዎች አጽንኦት ሰጥተውበታል። የኢትዮጵያ ሰላም አንጻራዊ በሆነ መልኩ መሻሻሉ መልካም ዜና ቢሆንም ዘላቂነቱ ግን የሚወሰነው በሂደቱ ቀጣይነት ነው። ጠንካራና የማይናወጥ ሀገረ መንግስት ለመገንባት ከመሳሪያ ይልቅ የሀሳብ የበላይነት ቀዳሚው የኢትዮጵያውያን ምርጫ ስለመሆኑ ካለፈው ግብራቸው ተምረው በንግግር ሰላማዊ አውድን ማምጣት የመጨረሻ አማራጫቸው ነው። መንግስትም ቢሆን የትኛውንም አይነት ችግር በውይይትና ድርድር ለመፍታት መርሆ አድርጎ መጓዙ ከትላንት እስከ ዛሬ የመጣበት ሂደቱ አብነቶች ናቸው።
ይህ መርህ በተግባር ተተርጉሞ የሰመረ ውጤት የሚያመጣው ደግሞ በሆደ ሰፊነት ነው። በየጫካውና በየጎራው ካሉ የታጠቁ ኃይሎች ጋር የሚደረገው የሰላም ውይይት ተጠናክሮ የሚቀጥለው በዚህ የሆደ ሰፊነት መንፈስ ብቻ ስለመሆኑም ጠቅላይ ሚኒስትር አብይ የቀጣዩንም መዳረሻ የሰላም ፍኖት ስለመሆኑ አስምረውበታል። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ብዙ ሰልፎች፣ የሃይማኖት በዓላት እንዳልኳችሁ ከ50 ሺህ በላይ የምርጫ ጣቢያዎች እና ትላልቅ ኩነቶች ሲካሄዱ እምብዛም የሚታይ ችግር የለም። የሚያጋጥመንን አልፎ አልፎ ያለውን ግጭትና በአንዳንድ ክልሎች ያለውን ግጭት ደግሞ ይበልጥ በመወያየት በመነጋገር በመመካከር በመቀራረብ ለመፍታት በእኛ በኩል ጥረት ይደረጋል። እናንተም ድጋፍ እንደምታደርጉ ተስፋ አደርጋለሁ። በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ እየተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። በእኛ በኩል ያለው ፍላጎት እሱ ነው። ለምን? ስለማያዋጣ ወደ ድል ስለማይወስድ ተነጋግረን በጋራ ሀገር ማነጽ መገንባት ይሻላል የሚል እምነት ነው ያለን። ይህንን ማጠናክረን እንቀጥላለን። ይሁን እንጂ ሰላምን ማምጣት የመንግስትና የፖለቲካ ኃይሎች ጉዳይ ብቻ አይደለም። የሀገር ውስጥ ሰላምን ለማደፍረስና የባዳን የውክልና ተልዕኮ ለመፈጸም የሚንቀሳቀሱ ባንዳዎችን መከላከል ሌላው ትልቅ የቤት ስራ ነው። ይህንን አደጋ ለመቀልበስ የሚከተሉት ሁለት ዋነኛ ስትራቴጂዎች ትኩረት ተሰጥቷቸዋል። ዜጎች የሴራዎችን ምንጭ ተረድተው የሰላማቸው ዘበኛ እንዲሆኑ የህዝብ ውይይቶችን ማጠናከርና የህግ የበላይነትን ለማስከበር የጸጥታ መዋቅሩን ማዘመን። አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን፣ ጊዜያቸውን አጥፍተው ባንዳ ያሳድዳሉ። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር በብቃት በቴክኖሎጂ እያደጉ መጥተዋል። ኢትዮጵያን ከማንኛውም ጥቃት ለመከላከል የሚያስችል ቁመና እየፈጠሩ ይገኛሉ። ነገር ግን የሽፍቶች ባህሪ የኮንቬንሽናል ጦርነት ባህሪ ስላልሆነ ህዝባችን ከሎ ኢንፎርስመንት ኤጀንሲስ ጋር በትብብር ሆኖ እነዚህን ኃይሎች የመቆጣጠር ስራ መስራት ይጠበቅበታል። እንደ ሃይማኖት ያሉ ስስ አጀንዳዎችን በማጫጫህ የመላ ኢትዮጵያውያን መገለጫ ለማድረግ የሚደረገው ጥረት የሀገር ሰላም የማይዋጥላቸው ሴራ በመሆኑ ይህንን ማክሸፍና የቆየውን የሰላም ማህበራዊ ውሉን ማጠናከር የሚጠበቅ መፍትሄ ነው። የኢትዮጵያውያንና የመንግስቱ አሁናዊ ትልቁ መልእክት ግልጽ ነው። ኢትዮጵያ ካለችበት የግጭት አዙሪት ወጥታ ዘላቂ ሰላምን ለማስፈን ውይይትና ድርድር ብቸኛ አማራጮች ናቸው። አሁን የቀረው ፈተና የወደ ሰፊነትና የሰላም ተስፋ በሁሉም ኢትዮጵያውያን ቅቡልነት አግኝቶ ወደ መሬት ተተግብሮ ማሳየት ብቸኛው መፍትሄያችን ነው። የፌዴራል መንግስት በትግራይ ወደ ጦርነት የሚያስገቡ ትንኮሳዎች ቢኖሩም ትዕግስትን የመረጠው ከግጭት የሚገኝ ትርፍ እንደሌለ በመረዳት ነው። ይሁንና የኢትዮጵያን ሉዓላዊነት ለማስከበር ከመቼውም ጊዜ በላይ ዝግጅት መደረጉን ጠቅላይ ሚኒስትር አብይ አህመድ ገልጿል። መንግስት የኢትዮጵያን አጓጊ ጉዞዎች ለማሳካት ለሰላም በሩን ከፍቶ በትብብር እንስራ እያለ ነው። ይመራደም ዝርዝር አለው። ምንኛ ሰላምን የማንገስ ፍላጎት! እንዴት ያለ ቀውስን በውይይት የመፍታት ያማረውን ስልጡን መንገድን መርጧል የፌዴራል መንግስት። ተቃራኒው ኃይል በመጣበት የጦርነት አማራጭ ሳይፈልግ ተገዶ በሚገባው ቋንቋ ናግሮ የጨረሰውን ጉዳይ የለም እዚህ ጋር ልቁምና በሰላም ልቋጮ ብሎ የፕሪቶሪያውን የሰላም ስምምነት አዋልዷል። ሁሌም ትርፉ ከሰላም ነው፣ ሰላምን በሰላም እንፍጠር ሲል የፌዴራል መንግስት ፍላጎቱ ወደ ኋላ ካስቀረን የእርስ በርስ ግጭት እንውጣ ነው። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ
መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። ስለ ህዝብ መጠቀምና ስለ ልማት የፌዴራል መንግስት ወደፊት 2 እርምጃ ሲራመድ የህወሓት ቡድን ደግሞ ወደ ኋላ ይጎትታል። እየቆየማ ከናካቴው የሰላም ስምምነቱን ቀዶ የጣለው የህወሓት ቡድን አሁን ላይ ለኢትዮጵያ ጠላቶች ተላላኪ ሆኖ ዝግጅቱን አጧጡፏል። ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካል አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። በትግራይ ወጣትና ህዝብ የህወሓት ቡድን የጎረቤት ሀገርን የእርስ በርስ መጠቀሚያ አድርጎታል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። ትዕግስት ድንበሯ የሀገር ሉዓላዊነት ድረስ ነው። ነገሮች ከልክ አልፈው የኢትዮጵያ ሉዓላዊነት መገዳደር ሲደርሱ ግን ያኔ ሰላምን በትዕግስት የመጠበቁ ጉዳይ ያበቃል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። አሁን ከችግሮቿ ይልቅ ኢትዮጵያ ስኬቶቿ በብዙ የሚያጓጉ ናቸው። እነዚህ አጓጊ ጉዞዎቿ ደግሞ ይበልጥ ዜጎችን የሚጠቅሙት ሀገርን የሚያበለጽጉት በትብብር ሲሰራ ነው። አቅምና ጉልበትን ጥፋት ላይ ላለማባከን ሲባልም የፌዴራል መንግስት ለውይይትና ለሰላም ቅድሚያ እየሰጠ ያለው ለዚሁ ነው። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ ኒው ቶት ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ጊዜና የዓለም ነባራዊ ሁኔታ ተቀያይረዋል። ለዚህ ደግሞ ከዘመኑ ጋር መዘመን ከጊዜው ጋር አብሮ መራመድ እንጂ ባረጀው ባፈጀው አስተሳሰብ የሙጥኝ ማለትን አይፈቅድም። ጥያቄው ታዲያ ኢትዮጵያ አሁን ምን ትሁን ነው። ኢትዮጵያ ምን ትሁን? ኢትዮጵያ እንደ ግራር ትሁን። የግራር ዛፍ ካስተዋላችሁ ብዙ አስተማሪ ነገር አለ። እንደ ግራር ስራችን ይሰዳል። ከፍ ብለን እንበቅላለን። ለጠላት ማንመች እሾሃማ እንሆናለን። ሲቀርቡን ደግሞ ካለን አካፍለን እንበላለን። ኢትዮጵያ በዚህ መርህ ከሄደች ነው ለኢትዮጵያ ለአፍሪካ ምሳሌ መሆን የምትችለው። ይህን ደግሞ ለማድረግ በጣም ግልጽ ስትራቴጂ ነድፈናል። በአዲስ አበባ፣ በባህር ዳር፣ በአርባ ምንጭና በሌሎች የኢትዮጵያ ከተሞች የታየውን የከተሞች የኮሪደር ልማት በመቀሌ፣ በአክሱምና በሌሎች የትግራይ ከተሞችን መተግበርም ነው። የህወሓት ቡድን የትግራይን ወጣት የውጭ ኃይሎችን የጥፋት ፍላጎት ማርኪያ ማድረጉ
ቡድኑ የትግራይን ሕዝብ ለፖለቲካ ስልጣን ጥማቱና ለወንጀል ተግባራቱ መሸሸጊያ በማድረግ ከፍተኛ የሰብአዊ መብት ጥሰት እየፈጸመበት እንደሚገኝ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ አስገነዘቡ። አማካሪ ሚኒስትሩ ጌታቸው ረዳ ይህንን ያሉት በትግራይ ሕዝብ በህወሓት ቡድን ምክንያት የተፈጠረ ወቅታዊ ሁኔታ መሰረት በማድረግ ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተሰኘ ተቋም ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር ሰላም፣ ዴሞክራሲና ልማት በትግራይ የመገናኛ ብዙሃንና የማህበረሰብ አንቂዎች ሚና በሚል ርዕስ በአዲስ አበባ በተካሄደ የውይይት መድረክ ላይ ነው። ብሩክ ተስፋዬ ውይይቱን ተከታትሎ ተከታዩ ዘገባ አዘጋጅቷል። የህወሓት ቡድን የትግራይን ህዝብ ለፖለቲካ ስልጣን ጥማቱና ለወንጀል ድርጊቶቹ መሸሸጊያና መያዣ በማድረግ መጠነ ሰፊ የሰብአዊ መብት ጥሰት እየፈጸመበት ነው። በትግራይ ክልል ውስጥ የተለየ ሀሳብ የሚያራምዱ የቡድኑን አምባገነናዊ አካሄድ የሚቃወሙና የሰላም አማራጭን የሚሹ ዜጎች በግልጽም ሆነ በስውር የማሳደድ የማሰርና የጅምላ ጭቆና ሰለባ ሆነዋል። የህወሓት አመራር ነኝ የሚለው ቡድን ጥቂት የተሸራረፈ ነው። ይሄ ከስልጣን ውጪ መኖር ይችላል ብሎ ማያመን የወረደለት የሚጠየቅበት ብዙ ወንጀል የሚፈጸመ አሁንም ወንጀል የተለያየ ኢኮኖሚ ወንጀሎች የሰብአዊ መብት ጥሰቶች ብቻ አይደለም፣ በወርቅ ንግድ፣ በኮንትሮባንድ፣ በሁሉም እየተሳተፈ ያለ ቡድን ነው። ስለዚህ እቺ ስልጣን የምትባለው ነገር ያጣለት ጠይቃለሁ ብሎ ስለሚገምት የራሱን ህልውና ከትግራይ ህዝብ ህልውና በላይ አድርጎ የሚወስድ አመራር ነው። ይህን አመራር ጭምር ከሞት ያዳነው ወጣት ነው። አሁን ሰላሙን ነው ይፈልገው። የሰላም ስምምነት እኮ ሲፈረም በሰላማዊ መንገድ ዓላማችንን እናስፈጽማለን የሚል እምነት ስለታት ኦልሞስት የትግራይ ህዝብ ከዳር እስከ ዳር 100% ሊባል በሚቻል ደረጃ የሰላም ስምምነቱ ደጋፊ ነው። ግን የሰላም ስምምነቱ ጥቅሜን አደጋ ላይ ይጥላል ብሎ ያሰበ የወንጀለኞች ስብስብ ግን አሁንም ወጣትን እያስገደደ ሌላ ዙር ጦርነት ውስጥ ካልገባሁ እያለ ቀረርቶ የሚያሰማበት ሁኔታ ነው ያለው። ወንጀል መሆኑ ነው ሊሰመርበት የሚገባው። የስልጣን ጥማት የጋረደው የህወሓት ቡድን የትግራይን ወጣት የነገ ብሩህ ተስፋና የሀገር አቅም ማድረጉ ቀርቶ ዛሬም ለፖለቲካ ቁማር ማሟያነትና ለታሪካዊ ጠላቶች የጥፋት አጀንዳ ማስፈጸሚያ ምልምል ኃይል እያደረገ ነው። ወጣቱን በአቋራጭ ስልጣን የመጨበጫና የወንጀል መሸሸጊያ ካርድ አድርጎ የመጠቀም ይህ አባዜ ቡድኑ ከሰላም መንገድ ምን ያህል የራቀ መሆኑን የሚያሳይ ጎምዛዛ እውነታ ነው። ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም እና የትግራይን ህዝብ ነው አሁን ኮላተራል እያስያዙ እድሜያቸውን ለማራዘም ጥረት እያደረጉ ያሉት። ሱዳን ውስጥ የሚደረግ እንቅስቃሴ ውስጥ ስደተኞችን ፕሮቴክት ለማድረግ አይደለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ ምዕራብ ትግራይ ልመለስ ብለህ ነው። ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው እነዚህ ሰዎች። ነገ ከነገ ወዲያ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። የእነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ይህንም ብለው በግምት አይደለም። ኤቭሪ ስቴፕ ኦፍ ዘ ዌይ እዛ አመራር ውስጥ ነው የነበርኩት። ዲስጋስት ከሚያደርጉኝ ነገሮች አንዱ ቅድሚያ ለራስ ህልውና ለሊደርሺፕ ህልውና የሚሰጥ አስተሳሰብ ነው ፐርሜት የሚያደርገው ጠቅላላ። ይህንን በትግራይ ህዝብ በህወሓት ቡድን ምክንያት የተፈጠረ ሁኔታን መሰረት በማድረግ ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተሰኘ ተቋም ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ የመገናኛ ብዙሃንና የማህበረሰብ አንቂዎች ሚና በሚል ርዕስ በአዲስ አበባ የውይይት መድረክ ተካሂዷል። በመድረኩ የተሳተፉ የትግራይ ልሂቃን፣ ወጣቶች፣ የማህበረሰብ ተወካዮች፣ የሲቪል ማህበራትና የመገናኛ ብዙሃን ባለሙያዎች ተሳትፈዋል። የመድረኩ ተሳታፊዎች የህወሓት ቡድን አሁን ላይ በትግራይ ህዝብ ቅቡልነት ማጣቱንና የመኖር መብቱን መነፈጉን ይገልጻሉ። በሌላ አካባቢ ኖርማል የሆኑ የልማት የዲሞክራሲ ወሬዎች የምታወራበት ሳይሆን የትግራይ ህዝብ ህልውና አደጋ ላይ የተጋረጠበት፣ ወጣቶች ወደ ጎረቤት ሀገር የሚሸጡበት፣ ወደ ውክልና ጦርነት የሚሰማሩበት ሁኔታ ነው ያለው። በጣም አሳዛኝ ሁኔታ ነው ያለው ትግራይ። የመገናኛ ብዙሃን እዚህ ላይ ነው መስራት ያለበት። ስለ ሰላም መስበክ ማለት ሰላም ብቻ መዘመር አይደለም። ሰላም እንዲመጣ ደግሞ መታገል ያስፈልጋል ነው። አሁን ሚዲያ ላይ የሚሰሩ ስራዎች ሀቅ ላይ የተመረኮዙ መሆን አለባቸው። ሀቅነት
ትግራይ ያለው ጥፋት ሞልቶ የፈሰሰ ነው። ይሄን ማጋለጥ ያስፈልጋል። አሁን ከጊዜ ወደ ጊዜ እነሱም ኃይል እንደ አማራጭ መውሰድ ሲጀምሩ ሶሳይታል ሊባል በሚችል አይነት ሶሳይታል ሪጀክሽን ገጥሞታል። አሁን የእነሱን አካሄድ ጀነሬሽናል ሪጀክሽን ገጥሞታል ማለት እንችላለን። ስለዚህ ወጣቱ፣ ማህበራዊ ሚዲያ አንቂው፣ ቲክቶከሩ፣ አርቲስቱ፣ ምሁሩ በተለያየ ዘርፍ ያለ ትግራዋይ በአሁኑ ሰዓት ይህ አካሄድ ትክክል አይደለም እያላቸው ነው። በሺህ የሚቆጠር ወጣት በየቀኑ ወደ ስደትም ወደ ተለያዩ የኢትዮጵያ አካባቢዎችም እየወጣ ነውና ያለበት ሁኔታ ይሄን ነው የሚመስለው። ያው ትግራይ ላይ ያለው አሁናዊ ሁኔታ እንደሚታወቀው በጣም ከባድ ችግር ውስጥ ነው ያለው ህዝባችን። ህዝቡ ጭንቅ ላይ ነው። ብዙ ነገር አጥቷል። በተለይ ግን ሰላም አጥቷል። ከምንም በላይ ሰላም አጥቷል። የመኖር መብቱ ተነፍጎ ይገኛል። አሁን ህዝባችን፣ ቤተሰቦቻችን ማለት የተሰጣቸው የመኖር መብት አትኖሩም እስከመባል ድረስ የደረሱበት እጅግ በጣም አስከፊ ሁኔታ ላይ ነው ያሉት። ይህ አካሄድ ቡድኑ ለሰላም ያለውን ጀርባ የመስጠት ፖሊሲ በግልጽ የሚያሳይ ነው። ወጣቱ የራሱንና የክልሉን ህልውና እንዲገነባ ከመፍቀድ ይልቅ የውጭ ኃይሎችን የጥፋት ፍላጎት ማርኪያ ማድረግ ቡድኑ የትግራይን ህዝብ ለዘላቂ ታጋችነት መምረጡን የሚያሳይ መሆኑ ተሰምሮበታል። በ27 ዓመት ውስጥ ኢትዮጵያ ወርቅ ከ84 እስከ 2011 ወደ ውጭ ሀገር ኤክስፖርት ያደረገችው 3.7 ቢሊዮን ዶላር 3.7 ቢሊዮን በ27 ዓመት። በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። የአንድ ዓመቱ ከ27 ዓመት ሲበልጥ እድገት ካልሆነ ወደፊትም አስፓይል ለማድረግ እንቸገራለን። ቁጥር አይደለም፣ የሚጨበጥ የሚዳሰስ የሚታይ እድገት ነው። ሪዘርቫችንስ ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። ብዙ በላይ አድጓል። ከ20 እጥፍ በላይ ሪዘርቭ አድጓል ማለት ኢትዮጵያ ኢንዱር የማድረግ አቅሟ፣ ሬዚሊየንስ አቅሟ ጨምሯል ማለት ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የማክሰኞ ምሽት የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሩሲያ አቻቸው ሰርጌይ ላቭሮቭን በጽህፈት ቤታቸው ተቀብለው አነጋግሯል። ሚኒስትሮቹ በሁለቱ ሀገራት ፖለቲካዊ፣ ኢኮኖሚያዊ፣ ባህልና የሁለትዮሽ ግንኙነታቸውን አጠናክረው በሚቀጥሉባቸው ጉዳዮች ዙሪያ ውይይት ማድረጋቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በቀጠናዊ አህጉራዊና በዓለም አቀፋዊ ጉዳዮች ላይ ያሏትን ምልከታ ለሚኒስትሩ ገለጻ አድርገውላቸዋል። የሩሲያ ባለሀብቶች በኢትዮጵያ በተለያዩ ዘርፎች ላይ ኢንቨስት እንዲያደርጉም ጥሪ ማቅረባቸውን ጠቁሟል። በሁለቱ ሀገራት የሁለትዮሽ ግንኙነት ዙሪያ እንዲሁም ኢትዮጵያ የኒውክሌር ኃይልን ለሰላማዊ ጥቅም ለማዋል ሩሲያ በምታደርገው ድጋፍ ዙሪያ ሚኒስትሮቹ ውይይት አካሂዷል። ኢትዮጵያና ሩሲያ ረጅም ዘመናትን ያስቆጠረ ግንኙነት ያላቸው ሀገራት መሆናቸውም ይታወቃል። ዘገባው የባልደረባችን ቶማስ ኃይሉ ነው። የኢትዮጵያ ሕዝብ በሰባተኛው ጠቅላላ ምርጫ ያሳየው ሰፊ ተሳትፎ ባንዳነትንና ጽንፈኝነትን በመጸየፍ ሀገርን ለማጽናት ያለን ቁርጠኝነት በተግባር ያረጋገጠበት ነው። የጸናች ኢትዮጵያን ለትውልድ ለማስተላለፍና የኢትዮጵያ ሕዝብ ለብልጽግና ፓርቲ የሰጠውን አደራ ለመወጣት መትጋት እንደሚገባም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ቶማስ ኃይሉ ተጨማሪ ያለው። በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ምዕራፍን ይዞ ያለፈው ሰባተኛው ጠቅላላ ምርጫም በብዙ መልኩ አዳዲስ ክስተቶችና እውነታዎችን ይዞ ብቅ ብሏል። ይህ የብዙዎችን ትኩረት የሳበ እንዲሁም ሰፊ የህዝብ ተሳትፎ የታየበት ታሪካዊ ዕለት የባንዳና የባዳ ለምርጫ አትመዝገቡ እንዲሁም አትምረጡ የሚል ማስፈራሪያን አልፎ የህዝብ ድምፅ ያሸነፈበት ክስተትንም አልፏል። ምን ለየው የዘንድሮ ምርጫ ያላችሁ እንደሆነ ከዚህ ቀደም የሚፎካከሩ ኃይሎች በሐሳብ አልፎ አልፎም በጉልበት ይጠቃቃሉ። ዘንድሮ ግን የሚፎካከሩ ኃይሎች ሳይሆኑ ራሱ ምርጫው የጥቃት ኢላማ ነበር። ራሱ ምርጫው እንዳይከወን እንደ አንድ ታርጌት ተወስዶ ተሰርቶበታል። ለምን ያላችሁ እንደሆነ አጋጣሚ ሆኖ አለመታደል ሆኖ
የኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሀሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ሕዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ይህ በምርጫው ዕለት የታየው የህዝብ ጎርፍ በኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ጉዞ ላይ ትልቅ ትርጉም የነበረውም ነው። በዚህም በምርጫው የታየው ከፍተኛ ቁጥር ያለው ተመዝጋቢና ድምፅ ሰጪም ጽንፈኝነትን ተጸይፎ ለዲሞክራሲ ስርዓት ግንባታ ያለውን ጽኑ ፍላጎትም ያሳየበትም ነው። ምርጫው በሰላማዊ ድባብ መጠናቀቁና የህዝብ በነቂስ መውጣት ትልቅ ስልታዊ መልእክትም ነበረው። ይህም ህዝቡ ከማንኛውም አይነት አለመረጋጋት፣ የኃይል አማራጭ ወይንም ከጎራ ፖለቲካ ይልቅ ስልጣን በሰላማዊ በህጋዊና በሰለጠነ መንገድ ብቻ በመያዝ ሀገረ መንግስቱን ማጽናት የሚል ስለሆነም አረጋውያን በዕድሜያቸው ማምሻም የሕክምና ክትትል ሲያደርጉ የነበሩ ዜጎች ከህመማቸው ጋር እየታገሉም ሀዘንተኞች ሁሉ ሳይቀሩ ድምፃቸውን ሰጥተዋል። ይህ ደግሞ ለምርጫው አሸናፊ ፓርቲ ትልቅ የቤት ስራን የሰጠም ነው። በዘንድሮ ምርጫ ማድረግ አትችሉም፣ አይሳካም የሚለው ሀሳብ የብዙ ኃይሎች ፍላጎት ቢሆንም ኢትዮጵያውያን በአንድ ድምፅ ጽንፈኝነት አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም። እኛ ኢትዮጵያውያን ተባብረን የጋራ ሀገር ማጽናት ማበልጸግ ነው ምኞታችን የሚለውን በአንድ ድምፅ አስተጋብተዋል። ለዚህም ነው ህዝቡን አናቀውም የምንለው። ሰሜን ብትሄዱ፣ ደቡብ ብትሄዱ፣ ምዕራብ ብትሄዱ፣ ምስራቅ ብትሄዱ አንድ ድምፅ ነበር፣ ጽንፈኝነት አያስፈልገንም የሚል፣ ባንዳነት አያሻንም የሚል። ከኛ አንጻር የነበረው መልእክት ግልጽ ነው። ጅምራችሁን ወደንላችኋል። ስርዓታዊ ሌብነት መጥፋቱን እንደግፋለን። አሁንም ግን በውስጣችሁ ሌቦች ስላሉ በተቻለ መጠን ሌብነትን አጥርታችሁ ሰርቪስ አሻሽላችሁ ትልሞቻችሁን በተሟላ መንገድ አሳክታችሁ የጸናች የበለጸገች ኢትዮጵያን ለልጆቻችሁ ለማስረከብ የእናንተን ድርሻ አንድ ጡብ ማስቀመጥ ትችላላችሁ በሚል ተስፋ ነው የኢትዮጵያ ሕዝብ የመረጠን። ባዶ ቼክን የሰጠን። በዚህ ቼክ ላይ መልካም ስም፣ መልካም ስራ መዝራት፣ መልካም ውጤት ማምጣት የኔና የእናንተ ኃላፊነት ይሆናል። በዲሞክራሲ ስርዓት ውስጥ የአንድ መንግስት ጥንካሬ የሚለካው ከህዝብ በሚገኝ የውክልና ስልጣን ስፋት ነው። ሰፊ የህዝብና የፖለቲካ ፓርቲዎች ተሳትፎ በታየበት ሰባተኛው ጠቅላላ ምርጫም የብልጽግና ፓርቲ 85 በመቶ በሚሆኑ ወንበሮች ብቻ እንዲወዳደር በደረሰበት ውሳኔም የተፎካካሪ ፓርቲዎች ድምፅን አካታች ለማድረግ ቀናይ መንገድንም ተከትሏል። በካቢኔ ማስገባት ብቻ ሳይሆን በፓርላማ 15% አልወዳደርም የሚል ገዢ ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ። በእኛ ሁኔታ ታይቶ አይታወቅም። ለምን? ብዙ ድምጾች እንዲገቡ ፍላጎት ነበር። ብዙ ድምጾች እንዲሳተፉ ፍላጎት ነበር። ያን የኢትዮጵያ ሕዝብ ተገንዝቦ ከወትሮ በተለየ መንገድ በርከት ያሉ ፓርቲዎች በክልልና በፌዴራል ፓርላማ ተሳታፊ መሆን ችለዋል። ምናልባት ማለፍ ሲገባቸው የቀሩ ግለሰቦች ሊኖሩ ይችላሉ። በአብዛኛው ሲታይ ግን ሰላማዊ፣ ዴሞክራሲያዊ የህዝብ ይሁንታ በግልጽ የታየበት ምርጫ ሆኖ እኛም እንደ ፓርቲ 15% ይቅርብን ያልነው ጉዳይ ብዙ ድምፅ ለመስማት እድል የሰጠ ስለሆነ የብልጽግና ፓርቲ አባላት እንደዚህ ባለው ወጣ ያለ ውሳኔ አካል በመሆናችሁ ኩራት ሊሰማችሁ ይገባል። ይህ በየትኛውም አፍሪካ ሀገር አይታይም። በአጠቃላይ በኢትዮጵያ ሰባተኛው ጠቅላላ ምርጫ የታየው የህዝብ ተሳትፎም ተራ ቁጥር ወይንም ስታቲስቲክስ አልነበረም። ይልቁንም ዜጎች የሀገሪቱን የመጨረሻ የስልጣን ባለቤት ራሳቸው መሆናቸውን ያወጁበት ታሪካዊ ክስተትም ነው። ይህ ህዝባዊ ንቃትን ወደ ዘላቂ ልማትና አስተማማኝ የዲሞክራሲ ስርዓት እንዲቀየር የፖለቲካ ሊቃኑ የህዝቡን ድምፅ በትክክል መተርጎምና ማክበርም ጊዜው ጠይቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በተሰጠው ጊዜ አጀንዳዎችን የመለየት ስራውን በጥንቃቄ ማከናወኑ ለዘላቂ ሰላም መስፈንና ችግሮችን በውይይት በመፍታት የሚያምን ማህበረሰብ ለመፍጠር መሰረት ጥሏል።
ለረጅም ዘመናት ምላሽ ሳያገኙ ተዳፍነው የቆዩ ጥያቄዎችን ከጥቂት የልሂቃን መድረክ በማውጣት የህዝብ ባለቤትነትን ለማረጋገጥ የተወጠነው ሀገራዊ ምክክር የትናንትን ያለመግባባት መንገድ በውይይት ለመቀየር ትልቅ ተስፋ ሰንቆ ወደ ትልቅ ምዕራፍ ተሸጋግሯል። መሐመድ አልቃድር ዝርዝር አለው። በኢትዮጵያ ለረጅም ጊዜያት የማንነት፣ የወሰን፣ የፍትህና አብሮ የመኖር ጥያቄዎች ምላሽ የሌላቸው ይመስል በተደጋጋሚ ተዳፍነው ቆይተው ነበር። እነዚህ በትውልዶች መካከል ሲንከባለሉ የኖሩ እውነቶች ለዘመናት መቋጫ ማጣታቸው ምንጩ ሲፈተሽ ደግሞ የጥቂት ፖለቲከኞች፣ ምሁራንና በመንግስታዊ መድረኮች ላይ የመፍትሄ ሀሳብ የሚመስሉ ጉዳዮች ተንጠልጥለው መቅረታቸው ነው። በዚህም ምክንያት ጥያቄዎቹ የሰፊው ህዝብ መሆናቸው ቀርቶ የባለቤት አልባነት ስሜት እንዲነግስባቸው አድርጎም ነበር። ዛሬ ግን ይህ የታሪክ አቅጣጫ ሊቀየር ኢትዮጵያ ታላቅ ተስፋ የጣለችበት የሀገራዊ ምክክር ዋዜማ ላይ ይገኛል። ይህ ምክክር በቁርሾ ትዝታ ውስጥ የመኖርን የትላንት መዋዠቅ በውይይትና በብልሃት የሚቀይር ለነገው መንገድ ትልቅ ትምህርት የሚቀሰምበትና ወደ ተሻለው ነገ የሚያሻግር ምዕራፍም ነው። የናሽናል ዲያሎግ እድል ሰፊ እድል ነው። ብዙዎች የታሰሩበት ለረጅም ጊዜ ጠየቁት ዋጋ የከፈሉበት ጥያቄ ነበር። አሁን ስናገኘው ማቅለል ጥሩ አይደለም። ኢትዮጵያውያን አንድ ክፉ አመል አለን። እድል ሲመጣ አንጠቀምም፣ ካለፈ ደግሞ እናዝናለን። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። የሀገራዊ ምክክር ኮሚሽኑ የተሟላ ሂደቱን በጥንቃቄ ለመከወን በቂ ጊዜ ተሰጥቶት ማለፉንና አጀንዳዎቹም በቅደም ተከተል መለየቱ ጉዞው የስኬት መሆኑን ያበስራል። ይህ ጊዜ ካለፈው ታሪክ ጠቃሚውን ይዞ ለመሻገርና የጎደለውን ደግሞ በውይይት እንዲሞላ የሚያስችል ትልቅ ዕድልም ሆኗል። ሲያቋስል የከረሙ ጉዳዮች በጥልቀት ተረድቶ ፍቱን መድኃኒትም ለመቀመም የተሰጠ የብልሃት ስሌትም ጭምር ነው የሀገራዊ ምክክሩ። የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ ምርታ ይመስለኛል። በነገራችን ላይ አውትፑቱን በሚመለከት አንዳንዱ ፌዴራል ስርዓት ይፈርሳል፣ አንዳንዱ ብዙ መላምቶች አሉ። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። የዚህ ታላቅ የውይይት መድረክ የመጀመሪያ ተስፋ ሰጪ ፍሬ በልሂቃን ዝግ መጋረጃ ጀርባ አለመታጠሩ ነው። ይልቁንም የዜጎች ድምፅ በሰፊው መስተጋባት መቻሉና ይህንን ምክክር ከሌሎች ያለፉት ጊዜያት የተለየና እውነተኛ ተስፋ የሚጣልበት አድርጎታል። የዚህ ጉባኤ ትልቁ መሰረት የመመካከርን አስፈላጊነት ማስረጽና ከግጭትና አለመግባባት ወደ ውይይት ጠረጴዛ መሰባሰብ ነው። ነገር ግን የዘላቂ ሰላም ምንጩ መድረኩ ብቻ ሳይሆን የመድረኩ ባለቤት የሆነው ህዝቡ ራሱ ነው። በመቶ ሺህ የሚቆጠሩ ሰዎች በድፍን ኢትዮጵያ፣ በመካከለኛው ምስራቅ፣ በአፍሪካ፣ በአውሮፓ፣ በአሜሪካ ያሉ ኢትዮጵያውያን ጨምሮ በኢትዮጵያ ታሪክ ታይቶ የማያቅ የግራስ ሩት የኤሊት ባርጌን የኤሊት ዲስከሽን ሳይሆን በግራስ ሩት ያሉ ዜጎች ስለ ጉዳያቸው በነፃነት የሚወያዩበትና አጀንዳ የሚሰጡበትን መድረክ ፈጥረዋል። ይህንን ሂደት ባናራክሰው ጥሩ ይሆናል። ብዙ ጉዳዮች የመጡበትና ለኢትዮጵያም የሚጠቅም ስለሆነ በእነዚህ ውይይቶች ምን አገኘን ያላችሁ እንደሆነ የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይም። ይበልጥ ስንወያይ ህግ ስናበጅ ጥያቄዎች በአግባብ አድምጠን ስንመልስ
በዜጎች መካከል በህዝቦች መካከል የሚፈጠሩ ጉዳዮች ይበልጡኑ እየቀነሱ እየሰከኑ የመሄድ እድል እንዳላቸው ያመላክታል። የብሔራዊ ምክክር ኮሚሽን በህዝብ ተወካዮች ምክር ቤት በተሰጠው የጊዜ ማራዘሚያ መሰረት ስራዎችን በከፍተኛ ጥንቃቄ ረግቶና አስተውሎ እያከናወነ ይገኛል። ይህም የነገዋን ኢትዮጵያ በጽኑ መሰረት ላይ ለመገንባት የሚደረግ የጥበብ ጉዞ ነው። ኮሚሽኑ እያንዳንዱ እርምጃዎቹ በኃላፊነት ስሜት በመራመድ የትውልዱን አደራ ለመወጣትም እየተጋ ይገኛል። ኢትዮጵያ ሸቀጦችን ወደ ውጭ በመላክ ከ11 ቢሊዮን ዶላር በላይ ገቢን አገኘች። ይህም ኢትዮጵያ ለ17 ዓመታት ኤክስፖርት ያደረገችውን በአንድ ዓመት ያሳካችበት ነው። ዘርፉን ለማሳደግ በተወሰዱ እርምጃዎችም የኢትዮጵያ ኤክስፖርት ከፍተኛ ምርታን እንዲያስመዘግብ አስችሎታል። ወንደሰን አፈወርቅ የአንድ ሀገር የኢኮኖሚ ጥንካሬ የገንዘብ ሉዓላዊነትና የገበያ መረጋጋት የሚለካው ወደ ውጭ በሚላኩ ምርቶችና አገልግሎቶች አጠቃላይ አቅም ነው። ላለፉት በርካታ አስርት ዓመታት የኢትዮጵያ ወጪ ንግድ በጥቂት የግብርና ምርቶች ላይ ጥገኝነት የነበረውና ካለው የሀገር ውስጥ እምቅ አቅም አንጻር ሲመዘንም ዝቅተኛ የሚባል ደረጃ ላይ የቆየ ነበር። ይሁን እንጂ በቅርብ ጊዜያት በኢትዮጵያ ዘርፉን ለማሳደግ በተወሰዱ እርምጃዎች የኢትዮጵያ ኤክስፖርት ከፍተኛ ምርታን እያስመዘገበ ይገኛል። ዘንድሮ የኢትዮጵያ ሸቀጦችን ወደ ውጭ በመላክ ከ11 ቢሊዮን ዶላር በላይ ገቢን አግኝታለች። ይህም ለ17 ዓመታት ኢትዮጵያ ኤክስፖርት ያደረገችውን በአንድ ዓመት ውስጥ ማስመዝገብ የተቻለበት ነው። ከ84 እስከ 2000 ያለ የኢትዮጵያ ኤክስፖርት ብትደምሩት 11 ቢሊዮን ዶላር 17 ዓመት ሙሉ ኢትዮጵያ ኤክስፖርት ያደረገችውን ዘንድሮ በአንድ ዓመት አመጣ ነው። ይሄ የግለሰቦች ድል አይደለም፣ የመላ ኢትዮጵያውያን ድል ነው። ትልቅ ድል ነው። የኢትዮጵያ አቅም ይሄ ነው ወይ? አይደለም። በብዙ እጥፍ ማደግ አለበት። ከነበርንበት አንጻር ግን ሊናቅ በፍጹም አይቻልም። እሱ ቀርቶ እኔ እንኳን በዚህ ዓመት ለእናንተ ባቀረብኩት እቅድ ላይ ካቢኔት ባየበት እቅድ ላይ 9.8 ብንደርስ ነው ያልነው። ከእቅዳችን እንኳን በእጅጉ የላቀ አፈጻጸም ነው ያለው። የቡና መገኛ የሆነችው ኢትዮጵያ በ17 ዓመታት ውስጥ ቡናን ወደ ውጭ በመላክ ያገኘችው ከ3.3 ቢሊዮን ዶላር ያልዘለለ ነበር። ዘንድሮ ግን 3.1 ቢሊዮን ዶላር አግኝታለች። በተሰሩ ስራዎችም የሀገር ውስጥ ፍላጎትን መመለስ የቻለችው ኢትዮጵያ ቡናን ለውጭ ገበያ በስፋት በማቅረብ በአፍሪካ ቀዳሚዋ፣ በዓለም ደግሞ ሶስተኛዋ ሀገር መሆን ችላለች። ኢትዮጵያ የኮፊ አረቢካ መገኛ ናት። ኢትዮጵያ በየትኛውም ዘመን ቡና ኤክስፖርት አደረግ ነበር። እግረ መንገዱን ግሪን ሌጋሲም ጥቅሙ እንዲገባችሁ ብዬ ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከል፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። የሀገር ውስጥ ፍላጎት መልሰን 3 ቢሊዮን ዶላር በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል ኮሎምቢያ ቀጥሎ ሶስተኛው ትልቁ ኤክስፖርት የኛ ነው። 3.1 ቢሊዮን ዶላር ኤክስፖርት አድርገናል። በአፍሪካ አንደኛ መሆኑ ብቻ ሳይሆን በዓለምም ሶስተኛ ነው። ባለፉት ዓመታት በማዕድን ዘርፉ እምብዛም ተጠቃሚ ያልነበረችው ኢትዮጵያ አሁን ላይ ከዘርፉ ከፍተኛ የውጭ ምንዛሪን እያገኘች ትገኛለች። እዚህ ጋር ከወርቅ ግብይትና ከምችት ጋር ተያይዞ የመጣው መሰረታዊ ለውጥ ይነሳል። ዘንድሮ ኢትዮጵያ በአንድ ዓመት ውስጥ ከወርቅ ያገኘችው ገቢ በ27 ዓመታት ካገኘችው የላቀ ነው። በ27 ዓመት ውስጥ ኢትዮጵያ ወርቅ ከ84 እስከ 2011 ወደ ውጭ ሀገር ኤክስፖርት ያደረገችው 3.7 ቢሊዮን ዶላር 3.7 ቢሊዮን በ27 ዓመት። በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። ቁጥር አይደለም፣ የሚጨበጥ የሚዳሰስ የሚታይ እድገት ነው። ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። ብዙ በላይ አድጓል። ከ20 እጥፍ በላይ ሪዘርቭ አድጓል ማለት ኢትዮጵያ ኢንዱር የማድረግ አቅሟ፣ ሬዚሊየንስ አቅሟ ጨምሯል ማለት ነው።
በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይሄ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀብት ቢኖር ኖሮ አንቸገርም። በአጠቃላይ ኢትዮጵያ በተለያዩ መስኮች የውጭ ግኝቷን በእጅጉ እያሳደገች መጥታለች። ዘንድሮ በኢትዮጵያ በአጠቃላይ 38 ቢሊዮን ዶላር ገደማ የውጭ ካፒታል ተገኝቷል። ከዚህ ውስጥ በውጭ ቀጥተኛ ኢንቨስትመንት ኢትዮጵያ ያገኘችው 4 ቢሊዮን ዶላር ገደማ ነው። ሰርቪስ 9.5 ቢሊዮን ዶላር አግኝተናል። በፎሪን ዳይሬክት ኢንቨስትመንት ፕላስ ኦር ማይነስ 4 ቢሊዮን ዶላር ገደማ አግኝተናል። ቃል የተገባውን ትቼ ሬሚታንስ 7.9 ቢሊዮን ለ8 ትንሽ የቀረው አግኝተናል። ሌሎች እርዳታ ብድር ጨምሮ 5 ቢሊዮን ዶላር ገደማ አግኝተናል። በድምሩ በዚህ ዓመት ፕላስ ኦር ማይነስ 38 ቢሊዮን ዶላር ገደማ ነው የውጭ ካፒታል ወደ ሀገር ውስጥ የፈሰሰው። የኢትዮጵያ ኤክስፖርት ማደግ ከእርዳታና ከብድር ጥገኝነት ወጥታ በራሷ የምርት አቅም የምትመራ ጤናማና ጠንካራ ኢኮኖሚን ለመገንባት የጀመረችውን የሪፎርም ጉዞ ስኬታማነት የሚያሳይ ነው። ኢትዮጵያ ብዝሃ ኢኮኖሚን መከተል ከጀመረች ወዲህ በሁሉም ሴክተሮች ተጨባጭ እድገት እያመጣች ትገኛለች። ማዕድን፣ ቱሪዝም፣ ኢንዱስትሪ፣ ቴክኖሎጂና ግብርናን የኢኮኖሚ እድገት ማጠንጠኛ ያደረገች ኢትዮጵያ በተገባደደው በጀት ዓመት ትልቅ ኢኮኖሚያዊ እመርታን አስመዝግባለች። በተጨባጭ ሪፎርም ባደረገችበት የኢንዱስትሪ ዘርፍ የተመዘገበው ስኬት ለሴክተሮቹ ማደግ ትልቅ ማሳያ ተደርጎ ሊወሰድ ይችላል። ዘርፉ በዘንድሮ ዓመት 12.7 በመቶ እድገት ማስመዝገቡ እየመጣ ያለውን ለውጥ የሚያሳይ ነው። የኢንዱስትሪ ትራንስፎርሜሽኑ ግብርናን የመተካት ሰርቪስ የመገዳደር አቅሙን እንዴት እናምጣው ብለን እንጨነቅ እንጂ ባለፉት ጥቂት ዓመታት ኢንዱስትሪ ላይ የተወሰደው እርምጃ የሚጨበጥ እድገት ማምጣቱ ምንም የሚካድ ጉዳይ አይደለም። በዚህ ዓመት አጠቃላይ ኢንዱስትሪዎች 12.7% እድገት ይጠበቃል። ይሄ እድገት ዝም ብሎ ሊመጣ አይችልም። 12.7% እድገት በአንድ ሰብ ሴክተር ላይ መምጣቱ ለረጅም ጊዜ የተሰራውን ስራ የሚያሳይ ጉዳይ ነው። በቱሪዝምና አገልግሎት ዘርፍ ላይ የተመዘገበ ያለው ውጤት መንግስት ብዝሃ ኢኮኖሚን መከተል ከጀመረ ወዲህ እየመጣ ያለውን ለውጥ የሚያረጋግጥ ነው። በዚህም የኢትዮጵያ አየር መንገድ ካስመዘገበው ስኬት እኩል ኢትዮጵያ በኮንፈረንስ ቱሪዝም ዘርፍ ተመራጭ ሀገር ወደ መሆን መድረሷን የሚጠቁም ነው። ይህ ሁሉ ተዳምሮ ኢትዮጵያ በዘንድሮ ዓመት 10.2 በመቶ እድገት እንደምታስመዘግብ ይጠበቃል። ይህ ትላንት ቃል የተገባ ዛሬ በተግባር እየተገለጠ ያለ ሀቅ ነው። በንግድ፣ በፋይናንስ፣ በትራንስፖርት በተለይ ደግሞ በኩነቶች ኢትዮጵያ ውስጥ ከ200 በላይ ኢንተርናሽናል ሰሚት አዲስ አበባ ተካሂደዋል ሲባል እንዴት ነው የምናየው? በጣም ብዙ 100 ሺህ ሰው እኮ የተስተናገደው። ከተማው ያጨናነቀው እኮ የኛ ጉዳይ ብቻ አይደለም፣ በየጊዜው ኮንፈረንሶች፣ ሰሚቶች ስላሉ ነው። ይሄ ተደማምሮ ሰርቪስ ሴክተሩ 9.8% እድገት እንደሚያመጣ ይጠበቃል። መስከረም ገደማ ቢሆንም የኢትዮጵያ እድገት 10.2 10.3 ገደማ ማደግ እንደሚችል ያመላክታል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። በሪፎርም ቃል የገባነው ለኢትዮጵያ ሕዝብ አስተማማኝ እድገት እናመጣለን ብለን ነው። ፈጣሪ ይመስገን ተሳካለን። በትምህርት ዘርፍ የተማሪዎችን በራስ የመተማመን ባህል ለማሳደግና የኩረጃ ልምድን ሙሉ በሙሉ ለማስቀረት የተጀመሩ የሪፎርም ስራዎች ተስፋ ሰጪ ለውጥ እያስመዘገቡ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በትምህርት ጥራት ላይ ለውጥ ለማምጣት ከመሰረቱ መጀመር እንደሚያስፈልግ ጠቅሰው በዚህም በመላ ሀገሪቱ 35,000 አዳዲስ መዋዕለ ህጻናት መገንባታቸውንም ጠቁሟል። ከዚህ በተጓዳኝ ትምህርትን በቴክኖሎጂ የመደገፍና የማስፋፋት ስራዎች በትኩረት እየተከናወኑ መሆናቸውንም አስገንዝበዋል። መሰረቱ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35,000 ኪንደርጋርተን የገነባው መንግስት አንድ ዩኒቨርሲቲ አልገነባም። አሁን መደመር ዩኒቨርሲቲን እየገነባ ነው። ኤአይ አንድ ለምን ታች ሳንሰራ ላይ ብንከምረው ዋጋ የለውም። ኮንዶሚኒየም ገነባም ብለን የትምህርት ስርዓት አደጋ ማለት አንችልም። እና የትምህርት ጥራት ለማረጋገጥ ኩረጃን ለማስቀረት
ቴክኖሎጂን ለመጠቀም እየተደረገ ያለው ሙከራ ተስፋ ሰጪ ነው ብለን ብንወስድ የተሟላ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። ግን አሁን መምህራን፣ ወላጆች፣ ትምህርት ቤቶች እንደባለፈው ጊዜ እናስኮርጃለን ብለው ከመዘናጋት ይልቅ ማዘጋጀት እያደገ መጥቷል። ሁላችሁም ወይ ተማሪ ያላችሁ ወይ ቤተሰብ አለ ታውቃላችሁ። የምናስብበት አልደረስንም። አካሄዳችን ግን ጠቃሚ እና የሚያዋጣ ነው። በሌላ በኩል በጤናው ዘርፍ በተከናወኑ ስር ነቀል የሪፎርም ስራዎች የሀገር ውስጥ የመድኃኒት ማምረት አቅምን ወደ 44 በመቶ ማሳደግ መቻሉን ጠቅላይ ሚኒስትር አብይ አህመድ አብራርተዋል። ይህም ኢትዮጵያ ለሕክምና ግብዓቶች የምታወጣውን የውጭ ምንዛሪ ከመታደጉም በላይ የዘመናዊ ሆስፒታሎች ግንባታ በተጠናከረ መልኩ እንዲቀጥል ትልቅ አቅም መፍጠሩንም ገልጸዋል። ዘንድሮ ለመድኃኒት ግዢ 7 ቢሊዮን ብር ነው መንግስት ያወጣው። በሀገር ውስጥ የነበረው የመድኃኒት ማምረት አቅም 4% ነበር። ወደ 44-45% አሳድገነዋል። 44-45% የሚያክለው መድኃኒት እዚሁ ይመረታል። ፋርማሲውቲካል ላይ በጣም ሰፋፊ ስራዎች ተሰርተዋል። ይሰራል ለተባለው ማለት ነው። አሃሪን ጨምሮ የአሃሪ ላብ የመጀመሪያው ነው። ዋና ዓላማው ቫክሲን ስንሰራ አቅም የመቆጣጠርም የመደገፍ አቅም እንዲፈጠር ታስቦ የተሰራ ስራ ነው። የሕክምና መሳሪያዎች ከ60 ቢሊዮን በላይ ነው ያወጣ ነው። ብዙ መሳሪያዎች እያስገባን ያለ ነው። ኢትዮጵያ ትልቅ ሀገር ናት። በ2 እና 3 ሆስፒታል ስራ የኢትዮጵያን ፍላጎት ማሟላት አይቻልም። አዲስ አበባ ውስጥ ባለፉት ጥቂት ወራት ብዙ አስመርቀናል። በሚቀጥለው 2-3 ወርም እንደዚሁ የሚመረቁ አሉ። ጳውሎስን ብቻ ብትወስዱ የድሮ ጳውሎስ ተጨማሪ 1000 አልጋ ተጨምሮ በጣም ትልቅ ሆኖ ተገንብቷል። ባለፉት 5 ዓመታት ኢትዮጵያ የመቻል አቅምን ያስመሰከሩና የመልማት ተስፋን ከፍ ያደረጉ ስራዎችን በስኬት አጠናቃለች። የሕዝብ ተወካዮች ምክር ቤት አባላትም እንደ ሀገር ለተገኙ ውጤቶች እውቅና ሰጥተዋል። መቅደላዊት ደረጀ ዝርዝር አላት። ኢትዮጵያ አንድ ስትራመድ ሺህ የሚያስቡ ቀና ስትል ጉድጓድ የሚቆፍሩትን በዘመኗ ስታስተናግድ ኖራለች። ኢትዮጵያን ሊጥሉ ብዙ ሲሸርቡ ችላ አሸንፋ ያሳየችበት አንዱ ስኬት ደግሞ በቅርቡ ያከናወነችው ምርጫ ሀገር አንገቷን ቀና አድርጋ እንድትራመድ ዓለምም አይቶ አድናቆቱን እንዲቸር ያደረገ ትልቅ ክስተት ሆኖ አልፏል። ባለፉት 5 ዓመታት ኢትዮጵያ የኢኮኖሚ የመሰረተ ልማትና የማህበራዊ ዘርፎችን የሚያጠናክሩ በርካታ የልማት ፕሮጀክቶችን አጠናቃለች። በበጀት ዓመቱ መጀመሪያ ላይም ለረጅም ዓመታት የህዝብ ተስፋና ጥያቄ ሆነው የቆየውን ታላቁን የኢትዮጵያ ህዳሴ ግድብን ጨምሮ የሀገርን የልማት ጉዞ የሚያፋጥኑና የህዝብን መሰረታዊ ፍላጎቶች ለመመለስ የታለሙ ፕሮጀክቶች በተያዘላቸው ጊዜ ተጠናቀው ለህዝብ አገልግሎት ውለዋል። በእነዚህ የልማት ውጤቶች ላይ የአስፈጻሚውን አካል የሚቆጣጠረው የህዝብ ተወካዮች ምክር ቤትም በ5ኛ የስራ ዘመኑ 30ኛ መደበኛ ስብሰባው ለተመዘገቡት ውጤቶች እውቅና ሰጥቷል። የህዳሴ ግድብ ብዙ ውጣ ውረዶችን የዲፕሎማሲ ስንክሳሮች ገጥመውት በአመራር ብስለትና ቆራጥነት በዜጎች ተሳትፎ በመጠናቀቁ የዲፕሎማሲያዊ ድል የመፈጸም ብቃትና በራሳችን አቅም ምን ማድረግ እንደምንችል ያሳየንበት ብዙዎች ምንም ቢሉ ለሀገራችን ከፍተኛ ስኬት የተመዘገበበት ዳግማዊ አድዋ ድል ሆኖ ይዘከራል። የኮሪዶር ፕሮግራም በከተሞች ልማት ታሪክ ውስጥ ለውጥ ፈጣሪ አዲስ የኢትዮጵያዊ ፍልስፍና እይታና እርምጃ መሆኑን ፍጥነትን፣ ጥራትን፣ ተወዳዳሪነትን ያመጣው በእውነት በዚህ አጭር ጊዜ የርሶ ቪዥን፣ የርሶ አፈጻጸም፣ የርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ ዲቫይን ኢንተርቬንሽን። ይሄ በታሪክ ታይቶ አይታወቅም። within 3-4 years እንዲህ አይነት ለውጦች መምጣታቸው መጠነ ሰፊ የቱሪዝም መዳረሻዎች፣ የህዳሴ ግድብ መጠናቀቅ፣ የማዳበሪያ ፋብሪካ መጀመር፣ የቢሾፍቱ ዓለም አቀፍ ኤርፖርት መጀመር፣ ለነዚህ ቁልፍ ለሆኑ ሀገራዊ ፕሮጀክቶች እርስዎ ላደረጉት ጥረት፣ ላደረጉት ልፋት፣ ላመጡት ውጤት በቅድሚያ ላመሰግኖት እወዳለሁ። የባህር በር የአንድን ሀገር ጥቅል የምርት እድገት ከ25 እስከ 30 በመቶ ከፍ ያደርጋል። ኢትዮጵያም የባህር በር ጥያቄዋን ስታነሳ ታሪካዊ መብቷ ከመሆኑን ባሻገር ኢኮኖሚያዊ ተጠቃሚነቷን ለማረጋገጥም ያስችላታል። የኢትዮጵያ የዘመናት ጥያቄ የባህር በር ጥያቄ ወደ ውይይት መድረክ መምጣቱ አስደናቂ ውጤት እያመጣ ይገኛል። ከጥቂት ታሪካዊ ጠላቶች ውጪ አፍሪካውያን ወንድሞቻችን የኢትዮጵያ ጥያቄ ፍትሃዊ መሆኑን አድንቀዋል፣ ተቀብለዋል። የዓለም ማህበረሰብም እንዲሁ ተገንዝቧል።
በእነዚህ ሁሉ የስኬት መንገዶች ውስጥ መሪነት ትክክለኛውን ውጤት የማምጣት ጥበብን ይጠይቃል። ጠቅላይ ሚኒስትር አብይ አህመድ በርካቶች የመደመር ፍልስፍናቸውን በመከተል ለሀገር ግንባታ ሂደቱ ጡብ ያቀብላሉ። በምክር ቤቱም የተሰጣቸው ምስክርነት ይህን አመላካች ነው። ኢትዮጵያ በአፍሪካ ፈጣን የኢኮኖሚ እድገት እያሳየች ካሉ ቀዳሚ ሀገራት ተርታ መሰለፏ የሁላችንም ኩራት ነው። መንግስት እየተገበረ ያለው የማክሮ ኢኮኖሚ ሪፎርም ስራዎች በተጨባጭ በሚቆጠርና በሚለካ መንገድ አስተማሚ ውጤት እየተመዘገበ ይገኛል። የታቀደውን አጠቃላይ ሀገራዊ ምርት እድገት ጂዲፒን ለማሳካት ጠንካራ መሰረት መጣላቸውን ሪፖርቱ ያረጋግጣል። በመሆኑም ክቡር ጠቅላይ ሚኒስትር ለዚህ ውጤት መሳካት ለሰጡት ቁርጠኛና ብቁ አመራር ኢትዮጵያ ታመሰግኖታለች። ለሀገራችን ሁለንተናዊ ብልጽግና ጠንካራ መሰረት መጣል የሚያስችሉ ሰፋፊ ስራዎች እንዲከናወኑና የወዲቷ ሀገራችን ገጽታ ክብርና ዓለም አቀፍ ተቀባይነቷ ከፍ እንዲል በማስቻል በኩል የእርስዎ የክቡር ጠቅላይ ሚኒስትር የአመራር ሚና እጅግ የጎላ ነው። በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ኢትዮጵያ ከጥገኝነት ወደ ልዕልና የምታደርገው ጉዞ ትብብርን መሰረት ያደረገ ነው። ይህን ጊዜም ባለራዕይዋ ኢትዮጵያ ከተጣባት አሮጌ ትርክት ተላቃ ወደ አዲሱ እንደምትሸጋገርም ተስፋን የሰጠ ነው። በመጨረሻም የስፖርት ዘገባ አለን። በ2026 የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬም ሲቀጥሉ በአሁኑ ሰዓት በአሜሪካ አትላንታ ላይ የወቅቱ የዓለም ሻምፒዮና አርጀንቲና ከግብጽ ጋር በመጫወት ላይ ይገኛሉ። በተጨማሪ ደቂቃ 48ኛው ደቂቃ ላይ በደረሰው ጨዋታ ግብጽ አርጀንቲናን 1-0 እየመራች ትገኛለች። ሁለቱም ቡድኖች እስከ ጥሎ ማለፍ በነበራቸው ጉዞ ሽንፈት ያላስተናገዱ ሲሆን የአፍሪካ ተወካይዋ ግብጽ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫው የመጨረሻ 16ቱን ቡድኖች ተቀላቅላ ዛሬ ለሌላ ታሪክ በመፋለም ላይ ትገኛለች። ሌላኛው የዓለም ዋንጫው የጥሎ ማለፍ ጨዋታ ምሽት 5 ሰዓት ላይ በካናዳ ቫንኮቨር በስዊዘርላንድና በኮሎምቢያ መካከል ይካሄዳል። ሁለቱ ሀገራት በዓለም ዋንጫ መድረክ ሲገናኙ ይህ ለሁለተኛ ጊዜያቸው ነው። እንደ አውሮፓውያን አቆጣጠር በ1994 የአሜሪካ የዓለም ዋንጫ በምድብ ጨዋታ ተገናኝተው ኮሎምቢያ 2-0 ማሸነፏ የሚታወስ ነው። የሁለቱ ብሔራዊ ቡድኖች አሸናፊ በአሁኑ ሰዓት በመጫወት ላይ ካሉት አርጀንቲናና ግብጽ አሸናፊ ጋር በሩብ ፍጻሜው የሚገናኝ ይሆናል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የማክሰኞ ምሽት የኢቲቪ 57 ዜናችን ተጠናቋል። አልጋነሽ ተካ ዜናዎቹን እያቀረብ ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁን እናመሰግናለን።